ጓደኞቼ አሁን እዚህ ጋራ ምን አለ ይመስላችሁ? ስጋ አለ ለፎቅ ላህም። ዛሬ ማሳያችሁ ፎቅ ላህም ነው። በጣም አሪፍ አድርጌ ነው ማሳያችሁ። እዚህ ጋራ ቆንጆ ከሙን አንሃቲ ከሙን ፓውደር ሩብ ማንኪያ ከሙን ፓውደር ሩብ ማንኪያ ማለት ነው። ሩበ ገብሻ ከሙን ፓውደር እዚህ ጋራ እርፌ ሩበ ገብሻ ሩብ ማንኪያ ማለት ነው። በዚህ ሩበ ገብሻ ቀፌ ሩበ ገብሻ ክዝብራ ፓውደር ጨመርኩ ማለት ነው። ዋው እዚህ ጋራ ምን ጨምራለሁ መሰላችሁ? ዝንጅብል ፓውደር ይሄንን ፓውደሩን ነው የምጨምረው። እንዲጨምራለሁ ከዛ እዚህ ጋራ ገውዝ አለኝ። ይሄ ገውዝ ኢትዮጵያ በፊት 3 ብር ይሸጣል አለ። ያ አይነት ያ ትደሃ ከዛን ገውዙን ጨመርኩ ማለት ነው። ይሄ ገውዝ ቆንጆ ነው። ጀውዝ ይባላል። ኦኬ ናው እዚህ ጋራ ዘፈራን አለኝ። ዘፈራን ጨምርበታለሁ። ዘፈራን ከሌላችሁ ደግሞ እንትን መጠቀም ትችላላችሁ። የዘፈራን ፓውደሩ ለብሪያኔ ማለት ነው። ግን እኔ ዘፈራን ነው የምጠቀመው ዘፈራን ስላለኝ ማለት ነው። ይኸው አሁን ቆንጆ ከለር ይዞልኛል። ይሄንን እጠብሰዋለሁ ማለት ነው። እንግዲህ ድስቴ ይሄንን ይመስላል። እዚህ ጋራ ዘይት ጨምራለሁ። ከዛ ስጋውን ጨምራለሁ። አሁን እዚህ ጋራ ሽንኩርት ጨምራለሁ። ሁለት ትልልቅ ሽንኩርት ነው የጨመርኩት። ከዛ እዚህ ጋራ ቱም ዘንጅብል ነጭ ሽንኩርትና ዝንጅብል ጨመርኩ ማለት ነው። ነጭ ሽንኩርትና ዝንጅብል አሁን እዚህ ጋር እንደምትመለከቱት እርፌ ወይም ደግሞ ዳርሲን አለ ማለት ነው። ቀረፋ ማለት ነው ጨምራለሁ። ሄል ጨምራለሁ። እዚህ ጋራ ቅርንፉል ወይም ምስማር ጨምራለሁ። ፍልፍል አስዋድ ወይም ደግሞ ቆንጆ በርበሬ ጨመርኩ ማለት ነው። እዚህ ጋር አንድ ቃሪያ ጨምራለሁ። እዚህ ጋር እንደገና ደግሞ ሄል ጨመርኩ ማለት ነው። አሁን ምን እጨምራለሁ መሰላችሁ? እርድ ሩበ ገብሻ ሩብ ማንኪያ እርድ ጨመርኩ ማለት ነው። እዚህ ጋራ ፓር ሙሸከል ወይም ደግሞ የአረብ ቅመም ሩብ ማንኪያ ጨመርኩ ማለት ነው። ሚክስ ስፓይሲ እንደማለት ነው። እዚህ ጋራ ከሙን ጨመርኩ ማለት ነው። ግማሽ ማንኪያ ክዝብራ ፓውደር ጨመርኩኝ። ከዛም ቆንጆ በርበሬ ፓውደር ጨመርኩ ማለት ነው። እሺ እዚህ ጋር እንደምትመለከቱት ማይወርድ አለኝ። ማይወርድና ዘፈራን አለኝ። ዘፈራን ጨምራለሁ። ማይወርድ ጨምራለሁ ማለት ነው።
ከዛ እዚህ ጋራ ሎሚ ጨምራለሁ። እንደዚህ የተሰነጠቀ ሎሚ ዋናው እዚህ ጋር ነው። እንግዲህ እዚህ ጋራ ከተስተካከለ ችግር የለም ይጣፍጣል። ከዛ አሁን ምን አደርጋለሁ? ውሃ ጨምራለሁ ማለት ነው። ከዛ ለአንድ ሰዓት ተኩል ድረስ አበስለዋለሁ ማለት ነው ስጋዬን። ከዛ ተመሰልከን እሺ። አሁን እዚህ ጋራ እኔ ምን ጨምራለሁ? ሄል ትንሽ ጨምራለሁ። ሄል ፓውደር ድስታችን አሮጌ ድስት ነው። ሄል ፓውደር ጨምራለሁ። እዚህ ጋራ ጨው ጨምራለሁ። የራሴን ቤትና ኑሮ እስኪኖረኝ ድረስ ማለት ነው። እዚህ ጋራ ማጂ ጨምራለሁ። እናንተ ማጂ ላህም ማለት ነው፣ የላህም ማጂ አለ፣ እሱ መጨመር ትችላላችሁ ከገበያ የተገዛ። ከሌለ ደግሞ የዶሮ ማጂ መጨመር ትችላላችሁ። መረቅ ላህም እሺ። እንደምትመለከቱት ነው። በስበቲን ራይዝ ነው የተጠቀምኩት። አንደኛውን ማኛ ራይዝ ሩዝ ማኛ ጤፍ እንደሚባለው ማለት ነው እንደ ኢትዮጵያ። ስለዚህ ይሄን ይመስላል። ኦኬ አሁን እዚህ ጋራ ሩዝ አለኝ። ሩዝ ጨምርበታለሁ። እኔ ዛሬ የተጠቀምኩት 2 ኪሎ ሩዝ ነው። ሩዙ በጣም ሰፋ ይላል፣ ስራዬ ሰፊ ስለሆነ ማለት ነው። አና ሀጢ ኤሽ ኦኬ። ከምንም በላይ ጨው ማስተካከል አለባችሁ። ጨው ነው ዋናው ነገር። ምልህ ለአዚም ምልህ ሹፍ ጓደኞቼ አሁን እዚህ ጋር አሹ ሰራለሁ። አሹ ለመስራት ዘይት ያስፈልገኛል። አንሃጢድህ ከዛ ሽንኩርት በስላይስ የተከተፈ ሽንኩርት ነው የምጠቀመው። እና ከርመራይዝ መሆን አለበት። ብራውን ከለር እንዲሆንልኝ ማለት ነው። ትንሽ ተጠብቀዋለሁ። ከርመራይዝ ማለት እንደዚህ ቡኒ ከለር ሆኖልኛል። ከዛ እዚህ ጋራ ነትስ ጨምርበታለሁ። ለውዝ አለኝ። ለውዝ ይሄ ነው። ይሄን ጨምራለሁ። ካላችሁ ከሌላችሁ ችግር የለም። አብሮ ለመጥበስ ያህል ነው። በዛ ላይ ጣዕሙ ቆንጆ ይሆናል። ካለ ከሌለ ደግሞ ችግር የለም። ያላችሁ መጠቀም ትችላላችሁ። ካጁን መጠቀም ትችላላችሁ። እኔ ካጁም አለኝ። ይሄ ካጁ ነው የሚባለው በአረብኛው ማለት ነው። በእንግሊዝኛ አጣውም ያው ነትስ ነው አጠቃላይ ማጣው። ከዛ ይሄንን ጠበስ እናደርገዋለን አንድ ላይ። ከዛ ዘቢብ እንጨምራለን። በጣም ቆንጆ ነው። ዘቢብ ብዙ እንጨምር። እኛ ቤት በጣም ማት ዘቢብ ነው ያለው። እንደውም ሀገር ቤት ከሄድኩኝ ይዤ ነው የሚሄደው። እንደምታዩት እየተጠበሰልኝ ያለው በቆንጆ ሁኔታ ነው ያለው። ደስ በሚል አጠባበስ ማለት ነው። ከለሩንም እየቀየረ ነው ያለው። እሺ አሁን እዚህ ጋራ ዳርሲን እጨምራለሁ። አንሃቲ ዳርሲን ሶዬ ቀረፋ ማለት ነው። ቀረፋ ፓውደር ትንሽ እየጨምራለሁ።
ሩብ ማንኪያ ማለት ነው። ሩብ ገርሻ ወይም ደግሞ በትንሿ ማንኪያ አንድ ጨመርኩኝ። አሹ በጣም ቆንጆ ሊሆንልኝ ነው። ከለሩ በጣም ቆንጆ ነው። እንደምታዩት የሚያምር ከለር ነው። አሁን እዚህ ጋር ማይወርድ እና ማይዘፈራን አለኝ። ማይወርድ ዘፈራን ጨመርኩ ማለት ነው። ከዛ እዚህ ጋር እንቁላል አለኝ። እንቁላል ጨምራለሁ። አሁን ጨረስን ማለት ነው። እንደምትመለከቱት በጣም ነው የሚያምረው። አያችሁት እንዴት እንደሚያምር? እንዴት እንደሚያምር በጣም ነው የሚያምረው። እንግዲህ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር አድርጉልኝ። በየጊዜው ለእናንተ ይበጃል ይጠቅማል የምለውን አዳዲስ ቪዲዮዎችን ይዤላችሁ እቀርባለሁ። ቲጂ አረቢያን ፉድ ነው። በጣም ነው የሚያምረው። እሺ አሁን እዚህ ጋር እጨምራለሁ መሰላችሁ ያዘጋጀነውን ይሄንን ነፍሱን ማለት ነው ሁሉንም እዚህ ላይ አደርጋለሁ። ይሄን የመሰለ ቆንጆ ስራ ሰርቻለሁ ማለት ነው።